ከቆምንበት ምዕራፍ 1 ማርቆስ ወንጌል ቁጥር 16 ማርቆስ ወንጌል ምዕራፍ 1 ቁጥር 16 እስከ 15 አጥንተናል። ዛሬ ከ16 ጀምሮ እስከ 20 እናጠናለን። በጣም ጥቂት ቁጥር ናቸው። 4 ቁጥር ያህል ነው የምናጠናው። 5 ቁጥሮች ማርቆስ ወንጌል ምዕራፍ 1 ከቁጥር 16 እስከ 20 ቆመን አንዴ እናንብበው፣ ከዛ ትቀመጣላችሁ። በጌታችን በኢየሱስ ስም አነባለሁ። በገሊላም ባህር አጠገብ ሲያልፍ ስምዖን ወንድሙ እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና፣ ኢየሱስም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ከዚያም ጥቂት እልፍ ብሎ የዘብዴዎስን ልጅ ያዕቆብን ወንድሙ ዮሐንስን ደግሞም በታንኳ ላይ መረባቸውን ሲያዘጋጁ አየ። ወዲያውም ጠራቸው። አባታቸውንም ዘብዴዎስን ከሙያተኞች ጋር በታንኳ ላይ ትተው ተከትለውት ሄዱ። እና እግዚአብሔር እንዲያስተምረን ወይንዬ ወደዚህ መታ ብትጸልይልን ደስ ይለኛል። እኔ ያለሁበት ጋር ነይና ጸልይልን። እግዚአብሔር የዘላለም አምላክ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ይህን ጊዜ ስለሰጠህን የእስራኤል ቅዱስ እግዚአብሔር ሆይ ልክ እንደ ማርያም ቁጭ ብለን እግዚአብሔር ሆይ ከእግሮች ስር እንድንማር እድልን ስለሰጠህን፣ ቀንን ስለሰጠህን፣ ሰዓትን ስለሰጠህን በኢየሱስ ክርስቶስ ስም እናመሰግንሃለን። ስምህ ይባረክ። እግዚአብሔር ሆይ ይህ አንተ ካረዳ አይሆንምና ጊዜን ስለሰጠህን ቁጭ ምንልበት አርፈን የምንማርበት ቃልህን የምናሰላስልበት ጊዜ ስለሰጠህን በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ደግሞ ባሪያህን ይህን የተወደደ ቄስና እግዚአብሔር የዘላለም አምላክ ሰዓቱን ላንተ ለመንፈስ ቅዱስ አሳልፌ ሰጠው። እግዚአብሔር ሆይ ነገሩን ሁሉ እንድትጠቀምበት ከአንደበቱ የሚወጣውን ቃል እንድትጠቀምበት በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ቄስን ላንተ አሳልፌ ሰጠው። ጊዜያችንን ላንተ አሳልፌ ሰጠው። ሁሉ ላንተ ክብር ይሁን። የሚዘራውን ቃል ሊነጥቅ የሚወጣ ነጣቂ መንፈስ በጌታ በኢየሱስ ክርስቶስ ስም ስልጣን ስራው የፈረሰ ይሁን። የሰማነው ቃል ከኛ ጋር ተዋህዶ እንዲጠቅመን በኢየሱስ ክርስቶስ ስም እለምናለሁ። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ወይንዬን እግዚአብሔር ይባርክ። የዛሬው ርዕሴ የአገልጋይ ጥሪና የተጠሩትን ማብቃት የሚል ነው። አብራራላችኋለሁ። ብዙ አብያተ ክርስቲያናት ማንን አገልጋይ እንጥራ፣ እንዴት ነው የምንጠራው፣ ለአገልግሎት ብቁ የሆነ ሰው ምልክቱ ምንድነው? በጣም ይጨነቃሉ። ትክክል ነው መጨነቃቸው። አገልጋይ ጥሪ ላይ የሳታችሁለት ስኬታችሁ ላይ ፈረዳችሁ ማለት ነው። ስለዚህ የቤተ ክርስቲያን እድገት ወይም ስኬት ከአገልጋይ ጥሪ ጋር በጣም የተቋራኘ ነው። የአገልጋዩ ያክል ነው የምታደርገው ቸርቿ። እና ስንጠራ መስፈርቶች የብዙዎች ይሳሳታሉ፣ ጥቂቶች ያገኙታል መስፈርቱን። ያቺ ቤተክርስቲያን ትለማልማለች። በጥሪ ላይ ግን ከተሳሳትክ የተሳሳተ ሰው የተሳሳተ ቦታ ካስቀመጥክ ለቅሶ ይጀመራል እና ግፊያ ይጀመራል፣ ንቀት ይጀመራል። ብዙ ልፋት ትንሽ ፍሬ ይሆናል። ይሄ በአገር መሪም በለው በቤተክርስቲያን በለው በሁሉ ቦታ የሚሰራ ነው በእውነት። እና ራይት ፐርሰን ራይት ፕሌስ ላይ ለማስቀመጥ በጣም ጥበብ የተሞሉ መራጮች አሉ። ደግሞ በጓደኛ በውለታና በቆየ ቁጭ የሚያደርጉታሉ። እና ዛሬ የምንማረው ትምህርት በጣም ወሳኝ ነው በእውነት። አገልጋይን ለመጥራት የአገልጋይ የጥሪ መስፈርቱ ምንድነው? አንድን አገልጋይ ስጠራው ምን ዋና አዕማዶች ማየት አለብኝ? እሱን ነው የምናየው። አገልጋይ ይገላል ወይ ያድንሃል? የበረከት ወይ የርግማን ምክንያት ሆኖ ቁጭ ይላል? ሲሪየስ ጉዳይ ነው ማወራችሁ ዛሬ በእውነት። እና በዚህ ባገለገልኩባቸው ብዙ አመታት ውስጥ ያየሁት ይሄን ነው አንዱ። የሚጠሩ በተለይ በጥሪ የሚመጡ አገልጋዮች ጉዳይ ላይ በጾም በጸሎትና በምክርም ብዙ መጠንቀቅ አለብህ። አንዴ ከሳት አትመልሰው። ትውልድ ላይ ነው የምትፈርደው።
እና ደግሞ ብዙ ዘመናት ላይ ነው የምትፈርደው። በቀላሉ አታስተካክለው። ጥሪ ላይ ካልተጠነቀቅ በሁሉ ብትተጋ ዋጋ የለውም። እና ጌታ ኢየሱስ እንዴት እንደተጠነቀቀ ከሱ የምንቀዳው ጥበብ ነው ዛሬ ማካፍላችሁ። የሚጠሩ አገልጋዮች መስፈርታቸው ምንድነው? ቁጥር 16 በገሊላ ባህር አጠገብ ሲያልፍ ስምዖን ወንድሙ እንድርያስ መረባቸውን በባህር ሲጥሉ አየ። አሳ አጥማጆች ነበሩ። ምን አየ ኢየሱስ? ባህር ዳር ቆሞ ምን አየ? ቲቶ ምን አየ? ሞቲ መረብ ሲያጥቡ አየ። ቁጥር 19ስ ከዚያም ጥቂት እልፍ ብሎ የዘብዴዎስ ልጆችና ያዕቆብ ወንድም ዮሐንስ ደግሞ በታንኳ ውስጥ መረብ ምን ሲያሉ አየ? ሲያበጁ አየ። ቀድሞ ምን ሲያደርጉን ያየው? ሲጥሉን ያየው። ከዛስ ሲያበጁ ነው። የተቀደደው መስፋት ማለት ይሆናል። ከዛ ደግሞ አሳ ሲያጠምዱ አየ። ቅድም ባነበብኩላችሁ ላይ እና ኢየሱስ ዳር ቆሞ ያያል። ምንድነው የሚያየው? አየ በጣም የሚያስገርም ነገር ነው የሚያየው። በተቀበሉት የሚተጉትን ነው የሚያየው። አየ እና ለአገልግሎት ወይም ለጥሪ አንድን ሰው ስጠራ አንዱ ማየት ያለብህ በተቀበለው በተሰጠው በእጁ ባለው ይተጋሉ ወይ ነው ጥያቄው። ምንም ይሁን አሳም ያጥምድ እንጨትም ይፍለጥ ቤትም ይወልውል ሰውየው በእጁ ባለው ላይ ትጉ ነው ወይ? በጥቂቱ ካልታመንክ በብዙ አይሾምም። በአመፃ ገንዘብ ታማኝ ካልሆንክ እውነተኛውን ማን ይሰጣል? ስለዚህ መስፈርቱ ሰውየው በእጁ ባለው በተቀበለው ካልተጋ በሾምከው በቤተ ክርስቲያን ይተጋል ብለህ አትገምት። ትጋት የከበረ ሀብት ነው እና ትጉ ነው ወይ? ቆሞ ያየው እኮ ትጋታቸው ነው። የፈለገው የመረብ ፋብሪካ አይደለም፣ የአሳም ፋብሪካ አይደለም። ኢየሱስ የፈለገው ግን ትጋታቸው ነው እዚህ ጋር ሚዛን ውስጥ የገባው እና ትኩር ብሎ ሲያይ ያም መረብ ይሰፋል፣ ይሄም መረብ ያጥባል፣ ያም አሳ ያጠምዳል። ትጉዎች ናቸው እዛ አካባቢ። የአሳ ኤክስፖርት ሊያደርጉ ይችላሉ። በጣም ብዙ እንቅስቃሴ አለ ማለት ነው። ዮሐንስ 9:4 ላይ ቀን ሳለ የላከኝን ፈቃድ ልፈጽም ይገባኛል። ታውቃላችሁ ጊዜ የሚሰጠው ለመትጋት ነው። ማንም የማይሰራበት ሌሊት ይመጣላ። በተቀበለውና በእጁ ባለው የተጋ ሰው በምንም ላይ ሹመው ትጋቱ ባህሪው እንደሆነ ይገባል። አያለምጥም ማለት ነው። ታውቃላችሁ መክብብ 9:10 ላይ በሲኦል 4 ነገር የለም። የሚገርም ነው። ሲኦል ውስጥ ሰው አለ ግን 4 ነገር የለም ይላል መክብብ። አንደኛው ስራ የለም። ሄዳችሁ አንብቡት። እዛ ሐሳብ የለም። ሲኦል ውስጥ ዕውቀት የለም፣ ጥበብ የለም። እና ስራ ፈት ያለበት ቦታ ሲኦል ነው። ሲኦል ውስጥ ስራ የለም ይላል። ስራ ያለው በምድር ነው ብራዘር። እና ምድር ለስራ ነው የምትኖረው። ምድርም የተፈጠረችው እንድትሰራባት ነው። እና በሲኦል ምንም ስራ የለም። በሰማይ አምልኮ ነው። ታውቃላችሁ ለስራ ካልክ የተሰጠ ዘመን አሁን ነው። መንግስተ ሰማይ ምን ትመስላለች? ሩቅ ሀገር እንደሄደ መኮንን ነች። መክሊት ሰጣቸው። አንዱም ፈጥኖ ነገደበት፣ ሌላው ቀበረው። ሲመጣ የጠየቃቸው በመክሊቴ ሰርተ ምን ያህል አተረፍክ ነው። አሁን ምድር ከእንቅልፍ የምትነሱበት ሰዓት ነው የተባለው። ቢጃማ የምትለብሰው ተኝተ ነው። ግን ክርስቶስን ተቀብለ ዳግም ስትወለድ ቢጃማ እንድትለብስ የእንቅልፍ ሰዓት አይፈቀድም። ምድር የሥራ ቦታ ነች። እና ልብስ ለውጠ የምትኖረው በሰማይ ነው። እዚህ ሁሉ ጊዜ በስራ ላይ ነህ። ታውቃለህ ቱታ ለብሰህ 24 ሰዓት እንደማለት ነው። ምድር የሥራ ቦታ ነች። ስትደክም ትተኛለህ እንጂ ስትነቃ ስራ ነው። ስራ የሌለበት በሲኦል ነው ይላል። እና እግዚአብሔር ያያል። ያያል። ቢሮ ስትገባ ያያል። በእጅ ላይ በተሰጠው ንግድ ላይ ያያል። በእጁ በተሰጠው ይተጋል። ዳተኛ ነው፣ አልምጥ ነው፣ ሰነፍ ነው። በእውነት እላችኋለሁ ያያል። ወንበር ስትወለዊ ያያል። እና የሥራ መነሳሳት ያለውን ያያል ኢየሱስ። አሞጽ ኃይለኛ ነብይ ነው ታውቃላችሁ። እኔ ላም ጠባቂና ወርካ ለቃሚ ነበርኩ፣ ነብይ አልነበርኩም፣ የጠራኝም ከላም ጠበቃ ነው ይላል። ለካ ላም ሲጠብቅ ያየዋል። ወርካ ማለት የሾላ ፍሬ ሲለቅም ያየዋል። በእጁ ያለውን የሚችለውን በትጋት ይሰበስባል።
ከነብይነት በፊት ተርታ ስራ ውስጥ ኖርማል ስራ ውስጥ ነበሩ አብዛኞቹ። ኤልሳን ሄዳችሁ ኤልያስ ተነጥቆ ኤልሳ ከመጠራቱ በፊት በ12 ጥማድ በሬ ያርስ ነበር። ኃይለኛ ገበሬ ነው ማለት ነው። እና ቁጭ ብሎ በመቀረጫው ላይ ሲቀርጥ ሌዊን ጠራው። እየቀረጠን የጠራው ታክስ እየሰበሰበ ማለት ነው። እንዴ ቁጭ ባለበት የተጠራ ንገሩኝ። ዳዊትም በጎችን ሲጠብቅ ነው የተጠራው። ርብቃስ ግመል ውሃ ስታጠጣ ነው። አብዛኞቹ እና ሉቃስ ለምን ተመረጠ? ባለመድኃኒቱ የተወደደው ሉቃስ ይላል። እና በትምህርት የሕክምና ዕውቀት ነበረው ማለት ነው። እና አየ ባለመድኃኒቱ ሐኪም ነው። እሱ ብቻ አይደለም፣ የተዝረከረኩትን ታሪኮች ሁሉ እንዳይባክኑ በጽሁፍ ይበረታል። ወንጌላዊ እንዲሆን እንኳን አያውቅም፣ ግን በጽሁፍ ባገኘው አጋጣሚ ሁሉ ሰዎችን በማከም ታሪክን በመሰብሰብ ይተጋል። ድንገት ነው መለኮት ጣልቃ የገባው። በእጃቸው ባለው በሚተጉ ነው። አንድ ሰው የሆነ ቦታ ላገለግል ሄድኩና ጾም ጸሎት ላይ ናቸው። እነዚህ ምንድናችሁ ስለው ነጋዴዎች ነን አለኝ። በጣም ጥሩ ነው፣ እግዚአብሔር ይባርካችሁ። አንተ ግን ስራ ምንድነው አሉ። እኔ ስራዬ እንደዚህ ነው፣ ብዙ ብር አለኝ። አሁን ግን የመጣሁት ስራዬን አቆሜ ራእይ እንዲሰጠኝ ለመጾምና ለመጸለይ ነው አለኝ። ሌላ ነጋዴ ነው እዛው። እስኪ ድገምልኝ አልኩት። ስራዬን ሁሉ ዘግቼ ልጄ ሆይ አንተ መስራት ያለብህ በዚህ ነው እንዲለኝ ራእይ ለመቀበል ስራዬን አቆሜ ቁጭ ብያለሁ አለ። አረ እንደዚህ ብሎ ነገር የለም። እግዚአብሔር ራእይ የሚሰጠው ለሚሰሩት ነው። ቁጭ ብለህ ስራህን አቆመ ጠብቀኝ የሚል መጽሐፍ ቅዱስ ላይ አታገኝም። ተሸውደሃል አልኩት። አንዱ የጥሪ መስፈርት በተቀበሉት በተሰጣቸው በትጋት የሚሰሩት ነው። ትዝ ይላችኋል ጳውሎስ ወደ መቄዶንያና አርዳን ከመባሉ በፊት ቢታንያ ሄደ፣ ፈረሰበት አይደለም። ብዙ ቦታ ነው ሄደው፣ ፍርግያ ሄደ፣ አንጾኪያ ሄደ፣ ፈረሰበት። ግን አልቆመም። ከኃጢአት በቀር በእጃችን ያለውን ሁሉ በትጋት እንድንሰራ የእግዚአብሔር ፈቃድ ነው። እና ወደ መቄዶንያና አርዳን ያለው በስራ ላይ ያለውን ነው፣ የተቀመጠውን አይደለም። እኛ ቤተክርስቲያን ስንጀምር ታውቃላችሁ ተከራይተን ነው እና ትንሽ ቤት ነች። ሰው ግን ብዙ ነው። እያንዳንዷን ክፍል 100% ነው የተጠቀምንባት እና በፈረቃ አረግናት እና ለህፃናቱ ጥቅጥቅት ከዛ በላይ ምንም ማድረግ እስከማይቻል በእውነት ነው የምላችሁ። ውጪ ዛፍ እንተክላለን፣ ድንኳን እንተክላለን። በቃ ቤቱ የነጋዴ መርከብ ሆና ቁጫለች። ያ ያለካ አምላክ ማክሲመም ፈርታችን እንደተጠቀምን ሲያይ ሌላ የተዘለለ ቦታ ሰጠ። አሁንም ያየናል፣ ያያል። ስለዚህ በአመፃ ገንዘብ በታማኝነት ማገልገልህን ያያል። እና ለጥሪ የምትጠራው ሰው ባህሪውን ማየት መፈተሽ አለብህ። ቁጭ ብሎ ጊዜውን የሚያሳልፍ ነው ወይስ እዛም እዚህም እየተጣጣረ ጊዜ ሳይባክንበት የሚተጋ ነው? ፍሬያማነት መሆን ሌላ ነው፣ ግን የትጋት መንፈስ አለው ወይ ነው። በኋላ በእውቀት ታዳብረዋለህ። በእውነት ሊጠሩ የሚገባቸው ሰራተኞች መሆን አለባቸው። ጌዲዮን አንተ ብርቱና ኃያል፣ የት ነው ብርቱና ኃያል የሆነው? በትራክተር እኮ እያረሰ አይደለም፣ ጉድጓድ ውስጥ ስንዴ የሚያበራየው ነው። አልናቀው። የሥራ ሰው ነው በቃ። እንዲህ ያሉት ሰዎች እግዚአብሔር ደስ ያሰኙታል ይመስለኛል። ነገር ግን በተቀበሉት የሚተጉ ብቻ አይደለም። ለጥሪ የጥሪ መስፈርት አንዱ ትጉ መሆኑ በእጁ ባለው የሚተጋ መሆኑ ማየት ብቻ አይደለም። ሁለተኛው ቁጥር 17 ይውዛው ላይ ምን ይላል? ኢየሱስም በኋላዬ ኑና ሰዎች አጥማጆች እንድትሆኑ አደርጋቸዋለሁ አላቸው። አሁን የአምላክ ስም የአምላክ ራእይና ተልእኮ ተሰጣቸው። አሳ አጥማጅ ነበርክ፣ ናና በኋላዬ ተከተለኝ። ለምንድን ነው መከተልህ? ለምንድን ነው? ሰውን አጥማጅ አደርግሃለሁ፣ ታሪክ ጸሐፊ አደርግሃለሁ አላለም። ቤተክርስቲያን ሰሪ ነህ አላለም። ሰውን አጥማጅ በጆሮ ለግሉ ተልእኮ ተሰጠው ማለት ነው። የምትጠራው ሰው ከአምላክ ጥሪውን የሰማ መሆን አለበት። ሁለተኛ የሚተጋ ብቻ አይደለም፣ ከአምላክ ጥሪውን በትክክል የሰማ ሰው መሆን አለበት። አንተ አይደለም የምትሰማለት፣ ኮሚቴ አይደለም የሚሰማለት፣ ራሱ ከአምላክ ጥሪውን ካልሰማ በጣም አስቸጋሪ ነው የሚሆንበት። መርጣ የምትቀበለው ወይም ሰው የሚሰጥህ አይደለም። ተልእኮና ጥሪ ከአምላክ የሚሰጥ ነው። አንተ አትመርጠው።
ስለዚህ ሐዋርያቱ እነ ጴጥሮስ እነ ያዕቆብ እነ ዮሐንስ በትክክል ከአምላክ አፍ ሰው ለማጥመድ እንደተጠሩ በጆሮአቸው ሰምተዋል። ተልኳቸውን ያውቃሉ ማለት እኮ። ተልኮ ሲገባ ከልምድ ልፋት ትድናለህ። አሳ ማጥመድ፣ መረብ መስፋት፣ መረብ ማጠብ እኮ ኃጢአት አይደለም። ተልኮ እስኪመጣለት መልካም የሚመስለውን ከኃጢአት በቀር በትጋት ይሰራሉ። ችግር የለውም፣ ለሁሉም ጊዜ አለው። በዚህ ትጋት ውስጥ ግን ወደ መለኮታዊ ጥሪ ወደ ተፈጠሩበት ተልኮ ሲገጥማቸው ታያላችሁ። ድንቅ ነው። ስለዚህ ስትጠራው ከአምላክ ሰምተሃል ወይ? አይ ካለ ጊዜ ስጠው፣ ማቻኮል የለብህም። እግዚአብሔር ያየለትን እንዲያይ መጸለይ እንጂ በጓደኝነት እዚህ ቦታ ቁጭ በል የምትለው አይደለም። ካስቀመጥከው አንተም አስቀማጩ የተቀመጠው መጎዳዳታቸው አይቀርም። ያለ ቦታ ከተቀመጥክ ስኬታማ አትሆንም። ብዙ ሰው ትጎዳለህ፣ አንተም ትጎዳለህ። አይሆንም። የእግዚአብሔር ቤት በተለይ በሙከራ አይሆንም፣ በዘመድ አይሆንም፣ ይጠቅመኛል ጠቅምሻለሁ በሚል አይሆንም። የእግዚአብሔር ቤት የሚሰራው በተልኮ ነው። ለምን? የቤቱ ጌታ ኢየሱስ ስለሆነ የሚያሰማራህ እሱ ነው። ራስን ማሰማራት አትችልም። የመረጥከውና የቀለልከው ቦታ መቀመጥ አትችልም። አየህ፣ ጳውሎስና በርናባስን ለመረጥኳቸው ስራ ለዩልኝ አለ። ለተመረጥክለት ስራ መለየት አለብህ። መንፈስ ቅዱስ ነው የሚመድብህ የሚጠራህ። በቲፎዞ የሚሆን አይደለም። ለአንተ ስለተመቸ ብቻ ጓደኛ አድርገህ ከጎን የምታስቀምጠው አይደለም። በቦታው ላይ ነው ወይ? ቤተክርስቲያን ይሄን ማየት አለባት። በእውነት በጥሪው ላይ ነው ወይ? ከተልኮህን ካልሰማህ፣ ጥሪህን ካላወቅ አገልግሎት ልፋት ሆኖ ቁጭ ይላል። ልፋት ነው። ብዙ ጥረት፣ ትንሽ ስኬት። አምላክ ባልመደበ በልምድና እንደዚሁ ዝም ብለህ በደመ ነፍስ የምትሄድ ከሆነ ኪሳራ ነው በእውነት። ትዝ ይላችኋል፣ ለአስተዳደር ሰለሞን ተቀብቷል። ለውጊያስ ዳዊት ተቀብቷል። መርከብ ለመስራት ኖህ ተቀብቷል። ለመዝሙርስ አሳፍ ተቀብቷል። ለአሕዛብ ሐዋርያስ ጳውሎስ ነዋ። ለአይሁዶችስ ሐዋርያ ጴጥሮስ ነዋ። ድቁናስ ጣቢታ ዶርቃ ከች ትላለች። እንግዳ ተቀበል በለው ስምዖን ያቀበታል። ቁርበት ፋቂው ስምዖን። አስተምር በለው እና አጵሎስና እነ በርናባስ። ቸርች ትከል በለው ጳውሎስን። ሁሉ በተሰጣቸው ሲሆኑ ፍሬ እያፈሩ እየተባረኩ ሰውም እየወደዳቸው ይመጣል። ያለ ቦታ ከሆንክ የጭንቀትና የጥረት ህይወት ነው የምትኖረው። እኔ አናጢ ነበርኩ ታውቃላችሁ። ወደ 13 ዓመት 100% አውቃለሁ እኔ ለአናጢነት እንዳልተፈጠርኩ። አናጢነት እኮ የሚሆንለት ሰው አለ። ለምንድን ነው ደስታ የለኝ ይላሉ። እግዚአብሔር የፈጠረኝ ቦታ አልነበርኩም፣ ግን በአናጢነት ተጠቅሟል። ምራቅ እስክውጥ እስካድግ አንድም ሌላ ምስክ ለምድ ሙሴ እረኛ እንደሆነ፣ ዳዊት እረኛ እንደሆነ፣ ጴጥሮስ አሳ አጥማጅ እንደሆነ የምታልፍበት ጎዳና አለ። ኃጢአት አይሁን እንጂ ያለ ጥሬ ባሳልፍ ችግር የለውም። ሁሌ ግን በሙከራ አትኖርም እና ድንገት የመለኮት ጥሪ ይመጣል። ቤተክርስቲያን ጠርታኛለች፣ ግን ራሴ 100% ከአምላክ ተልኮኝ አውቄያለሁ። ሰው አያዋጣኝም። ጌታ ሆይ ስለወደዱኝ ሊሆን ይችላል። አንተ ስለኔ ምን ትላለህ? ትክክለኛ ቦታዬን የተፈጠርኩበትን እባክህ ንገረኝ። ቁልጭ አደረገልኝ። በእውነት ላይ ሁሌ ደስ እያለኝ የማልጸጸተው በተልኮው ስለሆንኩ ነው። ባልተሰጠኝ አልገባም፣ የተሰጠኝ ገብቶኛል። ከአምላክ ሰምቻለሁ። በጎቼ ድምፄን ይሰማሉ እኮ ያለው ይሄ ነው። አየህ፣ የሚመራ የሚሾም የሚያሰማራ ጌታ አለ። ከሰማህ በጣም ድንቅ ነው። አንዳንዴ ኃጢአት ያልሆኑ መልካም ነገሮች ማድረግ እንፈልጋለን። ለምሳሌ ዳዊት ቤተ መቅደስ ሊሰራ ፈለገ። ናታን ምን አለው? ማን አለህ አለው። መቅደስ እኮ መስራት ጥሩ ነው፣ ሞቲቭህ ኃጢአት አይደለም። ለእግዚአብሔር ማሰብህም ሚዛን የሚደፋ ነው። ለአንተ ግን የተሰጠ ይህ አይደለም። ልጅ ሰለሞን ነው የሚሰራው። አንተ ወደ ጦርነት ቀጥላለሁ። ዳዊትን ናታን አረቀው። ራሱ ናታን ተታሎ ነበር መጀመሪያ። ደስ ያለህን አድርግ መልካም ሐሳብ ነው ብሎታል። ሲመለስ ናታንን ከየት አንተ ነው
ቀጥል ያልከው ልጁ ሰለሞን ነው የሚሰራልኝ ዳዊት አይደለም። አቁም በለው፣ ተመለስ በለው። ለዳዊት የሚያስገርም መገለጥ ነው እግዚአብሔር የሰጠው። ባልተጠራበት እንዳይደክም፣ ባልተሾመበት እንዳይሰማራ መለኮት ጣልቃ ገብቶ ወደ ትራኩ መለሰው። ከአምላክ መስማት አለብህ። መጨረሻ ኢየሱስ ሲመጣ መክሊቴን ምን አረከው ይላል። ለምን? የሰጠህን ያውቀዋልና ነው። ያልሰጠህን አይጠይቅህም፣ የሰጠህን ግን ይጠይቅሃል። ይሄው 2 ነበር 4 ነበር 8 የምትለው ከአምላክ የተቀበልከው መክሊት አለ እና ሰው ማጥመድ ከአምላክ የተሰጠ ተልኳቸው። ሁሉም እንደነ ጴጥሮስ እኮ ሰው አጥማጅ ወይም ወንጌሉን የሚሰብኩ ሰው አጥማጅ አይደሉም። በአስተዳደር የተሾሙ ብዙ አሉ። ይሄን ታላቁን የወንጌል ስራ በአንድም በሌላም ይረዳሉ። ካሜራ የሚቀርጹ አሉ፣ እንደዚህ ቆሞ የሚሰብኩ አሉ፣ የሚጸልዩ አሉ፣ ሰንዴ ስኩል አለ አይደል፣ አስተዳደር አለ። ብዙ ነው እኮ እግዚአብሔር የወንጌል ክፍሎች። ለነሱ ሰውን ማጥመድ በስብከት ወደ ወንጌል እንዲያመጡ ተሹመዋል፣ ተልከዋል፣ ተመድበዋል። እነ ጴጥሮስ በቦታቸው ላይ ገጭ አለቀ። ማን ይቋቋመዋል እንዲህ ያለውን ሰው? የጥሪ መስፈርቶች ምንድን ናቸው? አንደኛ ትጉ ነው። ትጋት ብቻውን በቂ አይደለም። የሚተጋለትን ተልኮን ያውቀዋል። ጴጥሮስ አዋቀዋለሁ ሰው አጥማጅ የሚለው በአእምሮ ላይ ተጽፏል ማለት ነው። ሶስተኛውን ቁጥር 19 ላይ ምን ይላል? ወዲያውም መረባቸውን ትተው ተከተሉት። ከዚያም ጥቂት እልፍ ብሎ የዘብዴዎስ ልጅ ያዕቆብ ወንድሙ ዮሐንስ ደግሞ በታንኳ ላይ መረባቸውን ሲያበጁ አየ። ወዲያውም ጠራቸውና አባታቸው ዘብዴዎስን ከሙያተኛ ጋር በታንኳ ላይ ትተው ተከትለውት ሄዱ። ሶስተኛው ምንድን ነው? የመንፈስ ህብረትን መጠበቅ ነው። ተመልከቱ፣ እነዚህ 2 ሰዎች አብረው ነው መረብ የሚያጥሙት፣ አብረው ነው አሳ የሚያጠምዱት። ማና ማናቸው? እንድርያስና ስምዖን ጴጥሮስ። ከዛ ማን አለ? ሶስተኛ እንድርያስ አለ፣ ስምዖን አለ፣ ሶስተኛ ሰው አባታቸው አለ ዘብዴዎስ። አንዳንድ ሰው ብቻውን ስራ በለው የዘላለም አምላክ በግሩፕ ስራ በለው አይሆንለትም። የመንፈስ ህብረት መጠበቅ አይችልም። ወንድማማቾቹ ይጠባበቃሉ። ከአባታቸው ጋር ያለው የቤተሰባዊ ግንኙነት ይጠባበቃሉ። አባትና ልጅ፣ ወንድምና ወንድም፣ ልጆችና አባት። የመንፈስ ህብረት ያስደንቃል። እዛ ውስጥ ፍቅር አለ፣ ትህትና አለ፣ ጥበብ አለ። የመንፈስ ህብረትን ለመጠበቅ እና ይሄ አገልግሎት እንደ ሩጫ ጥለህ ብቻ ሮጠህ ገመድ የምትበጥሰው አይደለም። ክርስትና እንዴት ልበል? እንደ እግር ኳስ ተጫዋት ወይም እንደ ቮሊቦል ሊሆን ይችላል። ክርስትና አብረህ ተቀባብለህ እንጂ ያንተ ብቻ ፍጥር መፍጠር ምንም ትርጉም የለውም። ታቀብላለህ፣ ያቀብሉሃል፣ መናበብ ይጠይቃል። ክርስትና እንደ እግር ኳስ ጨዋታ ነው። ብቻህን አትዘልቀውም። ጆሮ ብቻውን ቢተጋ ምን ጥቅም አለው? ከአይን ጋር ካልተናበበ እንደማለት ይመስለኛል። የምትጠራው ሰው ትጉ ነው፣ እሺ ራይት ትሰጠዋለህ። ከአምላክ ተልኮን ያውቃል፣ ራይት ትሰጠዋለህ። ትጉ ሆኖ ተልኮን አውቆ የመንፈስ ህብረት የማይጠብቅ ከሆነ ባይጠራ ይሻላል። በእውነት ነው። ቁጭ በርዘው በጣም ትጉ ተልኳቸውን የሚያውቁ ሆነው ከሰው ጋር አብሮ መስራት አይችሉም። ከአባት ጋር አይናበብም፣ ከወንድም ጋር አይናበብም። ያዕቆብ ዮሐንስና ዘብዴዎስ አብረው ነበሩ። ይሄ የሚያሳይ ልበ ስፋት ይጠይቃል። እንደ ፐዝል ጌም ግጥም እኮ አትልም ከሰው ጋር። አብረህ ስትሆን ፍቅር ካለ ትታገሳለህ። ራእይ ላይ ትጋትን አውቃለሁ፣ ሐሰተኞችን ሁሉ መንጥረሃቸዋል፣ የቀደመ ፍቅርህን ትተሃልና ልተፋ ነው የተባላል። ትጋት ኤ ፕላስ፣ ተልኮ ኤ ፕላስ፣ ፍቅር ግን የለውም። አብሮ መስራት አይችልም። ወንድሙ ጋር እየተጣላ የሚተጋ ብዙ አለ። ንፋስን ጎሰመ የጸናጽል ቤት ምንም ዋጋ ብድራት የሌለው ነው። የሁሉ ማሰሪያ ከወንድምና እህት ጋር በፍቅር ካልኖርክ ትጋትና ተልኮውን ማወቅ ብቻውን ሚዛን አይደፋ። ሶስተኛ ማወቅ ያለብህ የመንፈስ ህብረትን ለመጠበቅ ልበሰፊ ነው ወይ ነው።
ካለዛ ንፋስን መጎሰም ይሆናል፣ ንፋስን መከተል ይሆናል። ሮሜ 12:10 በወንድማማቾች መዋደድ እርስ በርስ ተዋደዱ ተከባበሩ። ዘሌዋውያን 19:32 ላይ በሽበታሙ ፊት ተነስተህ ቁም ይላል። አባትን አክብር ማለት ነው። ሽማግሌውን አክብረው ይላል። አባትና እናቱን እየናቀ የሚያገለግላል፣ ከወንድሙ ጋር ቦክስ እየተማታ በትጋት የሚያገለግላል፣ አይሰራም። አየህ፣ ሁለቱ በአንድነት ማንኛውም ነገር ይጸልዩ። እኔ እሰማለሁ ያለው ለምንድን ነው? ብቻዬን ብጸልይ አይሰማኝም እንዴ? ሁለት ወይም ሶስት ለምን አለ? ብቻህን ብትጸልይ ፍቅር ይኑር አይኑርህ በምን ይታወቃል? እኔ ከጻድቅ ጋር አብሬ ሰውን እኮ ነው ጻድቅን እችለዋለሁ፣ ጻድቅ እኔን ይችለኛል። አብረን ስንኖር ነው የምትፈታተሸው። ለብቻህማ በምን ትመዘናለህ? ትዕግስት ይኑርህ፣ ቂመኛ ትሁን፣ ልብ ሰፊ ይሁን አይሁን አይትታወቅም። ከሰዎች ጋር ያለ መስተጋብር ያኔ ነው የምትለቀው። ጴጥሮስ እርስ በርስ አሳ ሲያጠምዱ የግሩፕ ስራ ነው፣ የሼር ቢዝነስ ነው። ብዙ ጊዜ የሼር ቢዝነስ አዋጭ አይደለም። ትዕግስትና ፍቅር ይቅርባይነት ስለሚጠይቅ ነው። ክርስትና ግን በጋራ የምንሰራው እንጂ ለብቻ የምትኖረው አይደለም። ዮሐንስ 1:41 ላይ እንዲያውም እንድሪያስ ነው አይደለም ጴጥሮስን ወደ ኢየሱስ አመጣው። እዛ ቤተሰብ ውስጥ መተሳሰብ አለ ማለት ነው። ሊዲያ አመነች ከነ ቤተሰቧ፣ የወህኒው ጠባቂ አመነ ከነ ቤተሰቡ። ፋሚሊ ውስጥ ኃይል እንዳለ ልነግራችሁ ፈልጋለሁ። ስለ መርዶኪዮስ በጣም የተጻፈ ቃል ልብ ይነካል። መጽሐፈ አስቴር ምዕራፍ 10:3 በዛ ነው የሚደመድመው። መርዶኪዮስም በጣም በህዝቡ የተወደደ እና እጅግ የተከበረ መልካም የተናገረ መዝጊያው እሱ ነው። በጣም ብዙ እኮ ክህሎትና ጥበብ አለው። ነገር ግን በህዝቡ ዘንድ የተወደደ ሰው፣ አብሯቸው መኖር መስራትም ይችላል ማለት ነው። አንዳንድ ሰው ብዙ ጸጋ አለው። ጸጋህን እየተጠቀሙ ላይወዱህ ይችላሉ። ታውቃለህ፣ የሚወዱህ እነሱን መቀበል የምትችልበት በህብረት ከነሱ ጋር በፍቅር መስራት ስትችል ነው። እነዚህ የተጠሩ አሳጥማጆች ቢመስሏችሁም ግን በወንድማማቾች መሃል መቀባበል መደጋገፍ አለ። በአባትና በልጆች መሃል በጣም መቀባበል አለ። የመንፈስ አንድነትን ይጠብቃሉ ማለት ነው። 1,000 ሁለቱስ 10,000 ያሳድዳሉ። ሂሳቡ ትክክል ነው። 1,000 ሁለቱ 2,000 አይደለም የሚላችሁ 10,000 ይሆናል። ለምን? ፍቅር፣ መቀባበል፣ ህብረት ባለበት እግዚአብሔር ስለሚጨምር። እርስ በርስ ብትዋደዱ አባት ይወዳችኋል፣ እኔ ወዳችኋለሁ፣ በእናንተ ዘንድ እንኖራለን የሚለው ለዚህ ነው። ከተጣላስ ተልኮን አውቀህ ጥሪ ኖሮ ተግተህ የመንፈስ ህብረትን ካልጠበቅ በዜሮ አባዛው ጠቅላላ ቁጭ ነው የሚለው። ይሄ የመንፈስ ህብረት መጠበቅ በጣም ወሳኝ ነገር ነው በእውነት። በመጽሐፍ ቅዱስ ላይ ተደጋግሞ ነው አንድ ልብ ይሁንላችሁ፣ በአንድ ሐሳብ ተስማሙ፣ እለምናችኋለሁ። ለምን? የመንፈስ ህብረት መጠበቅ ካልቻል ስኬት ሊመጣ አይችልም። እንግዲህ በዘመኔን ያየሁት እሱ ነው። አንድ ጠብ አለበት ብዙ መራራ መርዝ ይበቅላል። የመንፈስ ህብረትን በወንድማማች መሃል ጠብን የሚዘራ ከሁሉ የባሰ ኃጢአተኛ ነው። ለምሳሌ እኔ የምጠላቸው አለ ትዕቢተኛ አይን፣ ኩሩ ልብ፣ እንደዚህ ልና የመጨረሻው የሚጸየፈው ወንድማማቾችን የሚያጋጭ አንድ ህብረት እንዳይኖራቸው ሐሜትና ወሬ የሚዘራ የምጸየፈው ነው ይላል በእውነት። ለምን? ሁለቱ ከተጋጩ ወንጌሉ ስራ ቆመ። ስለዚህ ከመጥራት በፊት ነው ቼክ ማድረግብኝ። ሰውየው ወሬ ያቀባበለ የሚያጋጭ ነው፣ እስከ ተልኮ ይቀመጥ እዛው። ከጠራው አንተንም ያጋጫል። ከዚህ እንደ ማግኔት ወሬ። ይሄ የሚጠቅመው ለመንግስት ነው ስለላ። በቸርች ቤት ግን ነውርን እየሸፈንክ እያስተራረክ እየታገስክ የምትጓዘው ነው እንጂ እያጋፈጥክ እያጋጨህ ከሆነ አንተም ሂሳብን ትጠጣለህ፣ ቸርቹም አያድግም። ስለዚህ የምትጠራው ሰው ከወንድምና እህቶቹ ጋር አብሮ የመኖር አቅም አለው፣ ዲግሪ አለው አይደለም ጥያቄው። ከወንድምና እህቶቹ ጋር አብሮ የመኖር ልብ አለው። ቼክ መደረግ አለበት። ይሄን ቼክ የምታደርገው ቀበሌ ትሄድና እድር ውስጥ ገብተህ
ስለላ ማድረግ አለበት። በሄደበት የሚናደፍ ከሆነ ለጥሪ አይሆንም፣ ገና ይቀረዋል ማለት ነው። ከሁሉ ጋር የሚጋጭ ከሆነ በፍጹም አደጋለሁ። ገና አልበሰለም ወይም ብቁ አይደለም ለጥሪ፣ እዛው ይቀመጥ። እና አንዱ ትልቅ አዕማድ የምታየው ትጉ ነው። አዎ ጥሪ ያለው፣ አዎ የመንፈስ ህብረትን ይጠብቃል። ካለቃው ጋር፣ ከጎኑ ጋር፣ ከቤተሰቡስ ጋር ለበሰፊ ነው ወይስ ቱክ ወደ ባሻ ነው፣ ቁጡ ነው? አይሆንም። ለአገልግሎት በጎቹን ያቆስልብሃል። ብን ብለው ነው የሚጠፉት። መገለጥ ሊኖር ይችላል፣ ቃል መመገብ ትችላለህ። የመንፈስ ህብረትን ካልጠበቅ አይመጡም። እንደ ማግኔት አትስባቸውም። የሚሰበሰቡት የመንፈስ ህብረት ባለበት ነው። አራተኛስ የጥሪ መስፈርቶችን ነው የምናጠናው። አንደኛ በተቀበለው ይተጋል ወይ ነው። ሁለት ከአምላክ ስለ ተልእኮ ሰምቷል ወይ ነው። ሶስት የመንፈስ ህብረት ይጠብቃል። አራተኛስ ለጥሪው ለተቀበለው ዋጋ ይከፍላሉ። ቁጥር 20 ነው እንዴት ዋጋ እንደከፈሉ። ወዲያውም ጠራቸው፣ አባታቸው ዘብዴዎስን ከሞያተኛ ጋር በታንኳ ላይ ትተው ተከትለውት ሄዱ። ስሰብክ ነው ቀላል። የአሳ ፋብሪካውን ዘጋው እኮ ስትል ነው የሚከብደው። አሁን መረብ ስንላቸው አንድ ዳንቴል የተሰራች እንዳይመስላችሁ። በጣም ለቤተ መንግስት አሳ የሚያቀርብ ድርጅት ነው የሚመሩት። እና ከዛ ባህር የሚቀዳው የሚለቀመው አሳ ለህዝቡ የሚሰራጭ ነው። አከፋፋይ ናቸው። አባታቸው የሚወዱት የወለዳቸውን አባት ትቶ ድርጅቱን ትቶ ኢየሱስን ተከተሉ። ይሄ ለተልእኮ ዋጋ የሚከፍል ነው። በእርግጥ ጥበባዊ መለየት ነው ያደረጉት። ጥበባዊ ዋጋ የከፈሉበት ከሙያተኛ ጋር ነው የተዉት። አባታቸውን የተጠናበት መተው ነው። የጀብደኝነት መተው አይደለም። አባትየው መጦር አለበት። የተዉት ብቻውን አይደለም፣ ከሙያተኞች ጋር። ምን ማለት ነው? ለተልእኮ ቢሄዱም አባትየው አያለቅስም። የሚያግዝና የሚረዳ ረዳት አለው። ኃላፊነት አለብን ወላጆችን ለመጦር እና አገልግሎቴ ነው ብለህ ቤተሰብን ልታስለቅስ እግዚአብሔር ፈቃድ አይደለም። ቤተሰብ ክቡር እኮ ነው። አባትን አክብር እናትንም ያለው ራሱ እግዚአብሔር ነው። ወንጌል ደግሞ ትልቅ አደራ ነው፣ አጣዳፊ ነው። ግን ይሄን ሚዛናዊ የምታደርገው በጥበብ ነው። ለአባትየው ሙያተኛ ተውለት፣ ወንጌሉን ግን እሺ ብለው ድርጅታቸውን ዘግተው ሄዱ። በጣም ጠቢብ ናቸው። በጥበብ ዋጋ የሚከፍሉ ናቸው። ትዝ ይላችኋል፣ ዳዊት ሳሙኤል ሲቀባው ለንግስና ሳኦል አሳደደው። እሱ ጫካ ይገባል። ዳዊት ችግር የለውም፣ ልጅ ነው። ከዋሻ ዋሻ ከዛፍ ወደ ዛፍ ይሄዳል። አባትና እናቱስ ለቃብድ ይያዛሉ። ልጃችሁን አምጡ ተብለው ዋሻ እንዳይገቡ ሽማግሌ ናቸው። ለእናትና ለአባት አይመችም። ዳዊትም ወደ ሞዓብ ሄደ። ለሞዓብ ንጉስም እግዚአብሔር የሚያደርግልኝን እስካውቅ አባትና እናቴ አንተ ጋር ይቀመጣሉ። አስገራሚ ነው። ተልእኮውን አልለቀቀም፣ ወላጆቹንም አልበደለም። እና ዋጋ ይከፍላሉ፣ ግን በጥበብ ነው። ሚዛናዊ ናቸው። ማርቆስ 10:21 ነው። ያለን ሁሉ ሸጠ ተከተለኝ፣ ፊቱ ጠቆረ ይላል። ዋጋ ለመክፈል የማይፈቅዱ አሉ። ጥሪ በእውነት እላችኋለሁ ዋጋ ያስከፍላል። እኔ ስናገር 100% አውቄው ነው አለ ስላለፍኩበት የምነግራችሁም እውነት ነው። ተምኜበት ነው የገባሁት። የከበረ ሰማያዊ አገልግሎት ነው። በጣም ደስ ብሎኛል። ዋጋ እንደሚያስከፍለኝ ያውቁት ሳልጀምረው ነው። በደንብ አውቀዋለሁ። የዓመት ፍቃድ፣ ሻይ ቡና፣ ሽርሽር ጥሩ እኮ ነው፣ ኃጢአት አይደለም። ለቤተሰብ ጊዜ ስጥ ይሉኛል። እኔም ሰብክ ያለው ትክክል ነው። ወደ ምድር ስታወርደው ግን በጣም ነው የምትፈተነው። እንደ አምቡላንስ ነው የምትጠራው። እንደ እሳት አደጋ ነው። ሁሉም ይፈልግሃል። እምቢ ልትለው የማትችለው እርሻ ውስጥ ነው የገባው። መስዋዕት ትከፍላለህ። በቃ እንደ ጧፍ እየነደርክ ለሌላው ብርሃን እንደ ጨው እየሟሟ እየተበጠበጥክም ነው። በደስታ ነው አይነ ማረገው። ከዚህ በላይ ባረግለት አውቄ ዋጋ ይሄን ተምኜ ዋጋ ለመክፈል ነው የገባሁት። ዋጋ ለመቀበል አይደለም። የምቀበለው በሰማይ ነው።
በምድር ግን ዋጋ ከፍላለሁ ፈቅጄ ደስ ብሎ እየተማረርኩ አይደለም። ማቴዎስ 19:29 ስለ ስሜ አባቱን እናቱን ራሱን የማይክድ ለኔ ሊሆን አይገባም ያለው በዚህ ነው። አባትና እናትን ተው ማለቱ አይደለም፣ ቅድም ባልኳችሁ ነው። ወንጌል አንደኛ ነው እና ወላጆችን በጥበብ ልጆችና ሚስትህን በጥበብ ታስተዳድራለህ። ግን ዋጋ አልከፍልም ካልክ ቤተሰብ ተኮር ብቻ ከሆንክ ልጅና ሚስት ተኮር ብቻ ከሆንክ ወንጌሉስ አረም ነው የሚወርሰው። እርፍ ይዘትን ይዞር ካልክ እንክርዳድ ነው የሚዘራበት። በክርስቶስ ሞትና ትንሣኤ በእጄ ላይ ባለው ወንጌል ላይ ሲሪየስ ቢዝነስ ነው ወንጌል። በሌላው እጄ ደግሞ ቤተሰብ አደር አለብኝ፣ ሚስት ልጆች አባት እናት አደር አለብኝ። ይሄን እንዴት እንደማስተዳድር ጥበብን መለመን ነው። ሆኖም ወንጌል ግን ቀዳሚ ነው። ወንጌል ግን ፊተኛ ነው። እና እምላችሁ ዋጋ ያስከፍላል ነው ባጭሩ። ተልኮ የምትጠራው ሰው ለተጠራበት ዋጋ ለመክፈል ዝግጁ ነው ወይ? ቢሮ አለኝ መኪናስ የደሞዝ ጉዳይ እንተሳሰባ እያለ ከጀመረ አለቀ። እኛ እኮ ቀለብ እንጂ ደሞዝ አይከፈለንም ታውቃላችሁ። የፈለገ ብርና ወርቅ ለምሰብከው ወንጌል ብድራት ሊሆን አይችልም። የኔ ብድራት በሰማይ ነው። አሁን የምቀበለው ለእንጀራ ነው። ሰው ስለሆንኩ እንዳይረበኝ ነው። ልብስ ካለኝ ይሄን አድርጉልኝ ብዬ አላቅም አልልምም። የሰጡኝን እቀበላለሁ። ወንጌልን በቻልኩት አቅም አገለግላለሁ። በደሞዝ ተደራድሬም አላቅም አላደርገውም። ቢመቸኝ ደስ ይለኛል። ሳልጨነቅ ኖሬ ዘና ፈታ እያልኩ አገልግሎቴ እንዲያውም ይሰምራል። እሺ የሚያስፈልገኝን ባያረጉልኝስ አገልግሎቴን አላቆመው። ዋጋ ለመክፈል ዝግጁ ነህ ወይ ነው እኮ ጥያቄው። ሐዋርያቱ እንደዛ ናቸው። ሉቃስ ሐዋርያት ሥራና ሉቃስ ወንጌልን ሲጽፍልን ማርቆስ ወንጌልን ሲጽፍልን የከፈለውን ዋጋ ነግሬያቸዋለሁ ባለፈው። በላፕቶፕ አይደለም የጻፈው፣ ሴክሬተሪም የለው፣ እንዲያውም እስክሪብቶና ወረቀት የለም። በብራና እያጣቀስክ ነው የምትጽፈው። መረጃ እየሰበሰብክ ነው የምትጽፈው። በጧፍና በኩራዝ ውስጥ ነው የምትጽፈው። እና የጻፉትን ከሌ ጻፈው ብለው የሚሸጡም አይደሉም። አይሸጥም እኮ መጽሐፍ ቅዱስ አይሸጥም። እና በነፃ ነው ያደሉት። ከአምላክ ተቀበሉት፣ ዋጋ ከፈሉ፣ በጸጋ ሰጡት። እነሱ አምላክ እንደሰጣቸው ይኖራሉ። አንዳንዱ ቆዳ እየለበሰ ቅጠል እየበላ፣ አንዳንዱም እነ ሊዲያ ቤት እያደረ፣ አንዳንዱም እንደ ጳውሎስ ገንዘብ ፊልጵያንስ ልከውለት። ካላኩስ በሞትና በስራት ውስጥ ይድልሃል። ገንዘብ አላከኝም አልሰጠኝም ለጠበቃ ለቤት ክራይ ብሎ አያቆሙም። ድንኳን እየሰፉ ወንጌሉን ያስኬዱታል። ከተቀበሉም እየባረኩ ያስቀጥሉታል። ዋጋ ለመክፈል አባቶች ዝግጁ ነበሩ ነው አባጭሩ። የምትጠራው ሰው ዋጋ ለመክፈል ዝግጁ ነው ወይስ እንደ ፒኮክ ቄንጠኛ ቢጤ ነው? እኔ ሰምቻለሁ አንዳንድ ኮንፈረንሶች በእውነት እዚህ አገልግለ መጀመሪያ የምትከፍለኝን እንተሳሰብ የሚሉ እኔ አላየውም ግን ሰምቻለሁ። እሺ ቁርስ ምንድነው የምትሰጠኝ ሜኖውን ዘርዝርልኝ የሚሉ አሉ። ወይ ጉድ! እኔ ኃጢአት ነው አላልኩም፣ ግን እኔ ካደኩበት አስተዳደግ በምንም አይነት ለአገልግሎት ፖስታ አስቀድሜ የምደራደር ማንነት አይደለም ያሳደጉኝ። ወንጌል በጊዜውም ባለ ጊዜውም ይሰበካል። የዕለት እንጀራ እንዲሰጡኝ ብቻ ነው የሚያስፈልገው። ካልበላው ኢነርጂ ስለሌለኝ ነው እሱም እንጂ የሚመቸኝ ነው። ቀይርልኝ ሆቴል ጥሩ ነው ቢቀየር እኮ እኔ እዛ ቱቦ ውስጥ ይደሩም አይደለም። በእውነት ግን ዋናና ቅድሚያ ሊሆን አይገባም። ዋናው ወንጌሉ ነው። ዋጋ እየከፈልክ የምታሰራጨው እንጂ ዋጋ እየተከፈለ የምትኖርበት አይደለም። ተከተሉ። ወዴት ነው የሚሄዱት? አያውቁም ወዴት እንደሚሄዱ እኮ። አምላካቸውን መከተላቸው ወንጌል መሰራጨቱን እንጂ እጣ ፋንታቸውን ይፈኑ አያውቁም። ለጥሪያቸው ዋጋ የሚከፍሉ ነበሩ። እሺ የሚጠሩ ሰዎች መስፈርታቸው ምንድን ነው? 4 ነገር ነው የነገርኳችሁ። የተጠሩትን ማብቃት እንዴት ይቻላል በሚቀጥለው ሳምንት እናያለን። የዛሬው ርዕስ ምንድን ነው? የሚጠሩ ሰዎች መስፈርታቸው ምንድን ነው? አንደኛ በተቀበሉት የሚተጉ ናቸው ወይ ነው ጥያቄ።
ሁለት ጥሪውን ከእግዚአብሔር ሰምቷል ወይ? ሶስት የመንፈስ አንድነትን ይጠብቃል። አራት ዋጋ ለመክፈል ለጥሪው ዝግጁ ነው። እነዚህን ግሪን ላይቶች ካመጣ ሌላው ይደረስበታል። በስልጠና፣ በትምህርት፣ በጸሎት ቀስ እያልክ ታስውበዋለህ። አእማድ የሆኑትን ግን አትቀይረውም። እነዚህ መሰረታዊ ፋውንዴሽናል ነገር ናቸው። ሌላው እያስተማርክ እያሰለጠንክ የምታበቃው ነው። የሚቀጥለውን ሳምንት ርዕስ ዛሬ ላስተምራችሁ ነበር፣ ግን ሳየው 45 ደቂቃ ሆነ። ከዚህ በላይ ላደክማችሁ አልፈልግም። በእርግጥ ግን ሞጋች ጥያቄ አለኝ። በእውነት ሁላችን ተጠርተናል ጌታ እንድናገለግል። ነገር ግን ትጉነን ያያል። ኢየሱስ በባህር ዳር ቆሞ እንዳየ ቢሮሽ ያይሻል እና ቤት ስታጸጅ ያያል። ያለሽን ትጋት ያውቃል። መልካም ለማድረግ አውቆ ለማያደርገው ኃጢአት ነው ይላል። ያያል። ምንም ነገር ስታደርጉ የሰማይ አምላክ ያያል። የእግዚአብሔር አይኖች ወደ ምድር ናቸው። ያያል እና በትጋት ነው የምታደርገው። ሞቲቭን ይመዝነዋል። ይገርማል። ይሄ አልምጥና ሰነፍ ነው። ያያል። ቀለም መቀባት ሲችል እዚህ ጋር ቆመው ያያል። ጠርጋ መጨረስ ያቀታት እዛ ጣለችው። ያያል። ይገርማል። እና ዲቴል የማያይ ይመስልሃል? ዋርካ ስትለቅም ያያል። የሾላ ፍሬ ስትለቅም ያያል። ዳዊት በጎች እንዴት ይጠብቃል? አንበሳና ድብስቲ ልኬ ቼክ ላድርገው። ከአንበሳው ጋር ይተናነቃል። ያየዋል። ንጉሥ ሆኖ ከመሾሙ በፊት እግዚአብሔር ዳዊትን በጫካ ያየዋል። ሙሴንስ በረኝነት ያየዋል። 40 ዓመት በግ ሲጠብቅ ያየዋል። ናሙና ነው የምልህ። ለበግ ጥንቃቄ ካላረግ ለሰው ጥንቃቄ ልታደርግ አትችልም። ጻድቅ ለእንስሳዎች ያዝናል ታውቃላችሁ። እና ናሙና ፍተሻዎች አሉ። በአመፅ ገንዘብ ከፈተነ በኋላ እውነተኛውን ቁጭ ያደርግልሃል። ሰማያትን ነው የሚከፍትልህ። ትጉህ ነህ ሆይ በእጅ ባለው አንድ ደረጃ ላይ ወጣ ማለት ነው። እና ለአምላክ ለልዩ ስራ እንዲጠራ ከተፈለገ አምላካዊ ድምፅ ሰምተሃል? ለምን እንደተጠራህ፣ ለምን እንደተመረጥክ፣ ምን እንደተሞላህ፣ ምን እንደተሰጠህ ታውቃለህ? እስካሁን አታውቅ ይሆናል፣ ግን ለምነው። ሰው አጥማጅ የሚለው ለነሱ እንደመጣ በግልጥ በሚገባ ቋንቋ ለአንተም ይነግርሃል። ሰውን ተውሶ ይነግርሃል። ዘካርያስና ኤልሳቤጥ ለመጥምቁ ዮሐንስ እንደነገሩት ከኃጢአት የመዳን የጽድቆት ትመግባለህ ብለው ስለ መጥምቁ ዮሐንስ። ለሰለሞን ዳዊት ነግሮታል፣ ቤተ መቅደስ ትሰራለህ ብሎ በነቢያት የሰማውን እና በእግዚአብሔር መንፈስ የተሞሉ ይነግርሃል። ስታደርገው የሚቀልህ ይነግርሃል። ሰዎች ይነግሩሃል። መንፈስ ቅዱስ ይነግርሃል። ቃሉ ይነግርሃል እኮ። ወደ ጥሪህ ለማመልከት እነዚህ ሁሉ አመልካቾች አሉ። ለነ ጴጥሮስ ኢየሱስ በአካል ስለነበረ ነገራቸው። አንተ ሰው አጥማጅ ነህ፣ ቁጭ። አልተጻፈም እንጂ እያንዳንዱን በዲቴል ነው የሚነግራቸው። ለአምላክ የተመረጠ ሰው፣ የምትላክ ሰው እንድትሆን ከፈለግ ተልኮ ማወቅ አለብህ። ያለዛስ ያለ ቦታ ገብተህ ታስለቅሳለህ፣ ታለቅሳለህ፣ ደስተኛ አትሆንም። 3 የመንፈስ አንድነት መጠበቅ። አሁን ከጓደኛ ጋር ከተለማመድ ቀስ እያለ 2-3 ሰው ከዛስ 120 ጉባኤ ይሰጣል። የቤተ ክርስቲያን መሪም ትሆናለህ። በጓዳ ሰዎች ጋር አብረህ መኖር ካልቻልክ በቸርች መኖር አትችልም። ብዙ የሚያስቸግሩ ሰዎች ሊኖሩ ይችላሉ። ጴጥሮስ ከዘብዴዎስ ጋር ከዛስ ከእንድሪያስ ጋር አብረው ይናበባሉ። ይገርማቸዋል። ለምን? ኢየሱስ ሲያርግ ወንጌሉን የሚያስቀጥሉት የመንፈስ ህብረት የሚያስጠብቁ ሐዋርያት ናቸው። ልበሰፊ መሆን ይጠይቃል። ለተልኮና ለጥሪ ብቁ ለመሆን ከፈለግ የመንፈስ ህብረትን ትጠብቃለህ። እስኪ ራስን ቼክ ማድረግ ነው። ሰዎች ለኔ ምን ይላሉ? ሙሴ ነው ይልሃል፣ ኤርሚያስ ነው፣ መጥምቁ ዮሐንስ ነው፣ ኤልያስ ነው። ኦኬ፣ ከጻድቃን ተርታን የመደቡት ሰዎች ስለ እናንተ ምን ይላሉ? እሷ ስትሰብክ ነው የሚያምርባት፣ አብሮ ለመኖር አይሆንም ነው የሚሉኝ። እሱ ይመቻል፣ ከሱ ጋር ለመኖር አይከብድም። ሰዎች ሁሉ ወደ ኢየሱስ ሲመጡ እንደነበረ ከሱ ጋር መኖር አይከብድም። የመንፈስ ብሳሳት እንኳን ይታገሰኛል፣ ቀልል ይለኛል። እንደ ማግኔት የሚስብ የመንፈስ ህብረት አለን ወይስ ተጠባብቀን ነው እንጓዘው? የተቀበረ ፈንጂ እንደምትነካ አይነት ተጠባብቃ እሷን ከነካት የምንባል መሆን የለብንም። በእውነት
ክርስትና የመንፈስ ህብረት በጣም የሚጠበቅበት እንደ አዞ ቆዳ የተገጣጠመ ጦር የማይገባው ንፋስም የማይገባው መሆን አለበት። ሐዋርያቱ እንደዛ ነበሩ ከይሁዳ በቀር። አራተኛ ዋጋ ለመክፈል መዘጋጀት ነው። ደስ ይላል። በውጭ ሰውነት ዋጋ ትከፍላለህ። ክርስትና ቀላል አይደለም። አሁን ራሱ እኮ ዋጋ ክፍላችሁን የመጣችሁት እና ቢጃማ ለብሰህ ነጠላ ጫማ አድርገህ ቡና እየጠጣ ዘና ፈታ የምትልበት እኮ ነው። ግን ለቅዱሳን ህብረት ብዙ ዋጋ ነው የከፈላችሁት። ያየዋል ጌታ። ብዙ ሰው ዋጋ ለመክፈል አይፈልግም። እኔ ትዝ ይለኛል ያኔ ቸርች እዚህ ነው የምታመልኩት እዚህ ቤት ውስጥ አንድ ልጅ አለች። አዎ እዚህ ነው። አይ ትልቁን ስትጨርሱ እመጣለሁ አለች። አረ እባክሽ አልኳት። ዋጋ ለመክፈል አትፈልጊም? ሌሎች በከፈሉት ነው የምትኖሪው? እንደዛ ነው። አንዳንዱ እንደዛ ነው የሚያስበው። በተሰራ ባለቀ ነገር ውስጥ ቁጭ ብላል። ደሞም ትእዛዝም ይሰጣል ማለት። በስራ ውስጥ ግን የለም። ዋጋ ለመክፈል ፈቃደኛ አይደለም። ብዙዎች ዋጋ በከፈሉት ታውቃላችሁ፣ ብዙዎች ኃላፊ መሆን ይፈልጋሉ። ችግር የለውም እንደዚያ ቢሉ። እውነተኛ ጌታ ግን ይመጣል። ዋጋ የከፈሉትን የማይረሳ ለስሙ ያደረጉትን ቸርነት የማይረሳ አምላክ ከብድራት ጋር ይመጣል። ከሰው ብድራትን አትጠብቁ። ዋጋ ለመክፈል ተዘጋጅ። ደሞዝና ብድራት ኢየሱስ ይመጣል። በዙፋን ላይ ከሱ ጋር ትቀመጣለህ። እራት ከኢየሱስ ጋር ትበላለህ እና ብድራትን ሰጥቶ የሚሾም አምላክ ከሰማይ አለ። ዋጋ የምንከፍለው ደሞዛችን ከሰማይ ስለሆነ ነው። እኔ አበባ ጉንጉንም አልጠብቅም፣ ምስጋና ወረቀትም አልፈልግም። ታውቃላችሁ፣ ከሰው የተቀበለ ከአምላክ አይቀበልም። እንዲያውም ብዙ ሰው ሲያመሰግንን ፍራ ይላል። ለምን? ደሞዛችን በሰማይ ነው፣ አይናችን በሱ ላይ ነው። ዋጋ የምንከፍለው ለዛ ነው ሙላችሁ ነው። ዛሬ ጥሪያችንን አውቀን በጥሪያችን እየተጋን የመንፈስ ህብረት በመጠበቅ ለተልኳችን ዋጋ እንድንከፍል እግዚአብሔር ይርዳ። የተመረጡ አገልጋዮች ያርገን። እንጸልያለን። ዛሬ መልእክት አለኝ። ልዩ ማንን ልካለሁ? ማንስ ይላክልኛል? ጌታ ሆይ እኔን ላከኝ ለማለት ያየውን መስፈርቶች አይተናል። ሰራተኛ ሰው መሆን አለብን። በጥቂቱ መታመን አለብን። ከእግዚአብሔር ደግሞ ራእይን ለመቀበል ተልኮን ለማወቅ የልቡናችን አይኖች እንዲበሩ እግዚአብሔር ይፈልጋል። በጥቂቱ የመንፈስ አንድነትን እየጠበቅ ዋጋ ለመክፈልም እየተዘጋጀን ስንኖር ወገኖች ሆይ አገልግሎታችን ይጨምራል። እግዚአብሔር ይባርካችሁ፣ የፊቱን ብርሃን ያብራላችሁ። የልቦናችሁ አይኖች ተገልጠው የመጥራቱ ተስፋ ምን እንደሆነ እንድታውቁ በኢየሱስ ስም ልባችሁን ያብራው። ስለ ጌታ ዋጋ የከፈላችሁ እናንተ ኢየሱስ ሲመጣ በምድር 100 እጥፍ በሰማይም ብዙ ብድራት ይስጣችሁ። አውቃለሁ ለዚህ ስብከት ጣቢያ ምን ያህል እንደምትጋደሉ። ወደ እናንተ የመጡትን ሁሉ በቦታና በስፍራቸው በጥሪያቸው የምታሰማሩ እናንተ ሽማግሌዎች እግዚአብሔር ይባርካችሁ። አሁን በተቀበላችሁት እየተጋችሁ ነው። ወደፊት ታላቅ ቸርች ሆኖ እና ምርጥ መሰብሰቢያ ሆኖ ብዙዎች መምጣታቸው አይቀርም። ግን ጅማሬ ላይ ብዙ ዋጋ የምትከፍሉ አላችሁ። እዚህ ኢየሱስ ይሄንን ያያል። ጌታ ሆይ ዛሬ ሰዎችን ስንጠራ ወይም ለመጠራት ራሳችንን ስናይ እንዴት እንደምትመዝነን አየን። በእጃችን በሰጠ ሁሉ እንድንተጋ በጸጋ እርዳን። አምላክ ሆይ ደግሞም ትጋታችን በተልኳችን እንዲሆን እነ ጴጥሮስ ድምፅህን እንደሰሙ አቤቱ ጆሮቻችን የሰማይ ድምፅ ይስሙ ጸልያለሁ። አምላካችን ሆይ እነዚህ ሁሉ ኖረው ድምፅ ሰምተን ትጋት ተጨምሮብን ግን ከሰዎች ጋር አብሮ መኖር አቅም ለሌለን የልብ ስፋት አብሮ የመኖር የመንፈስ አንድነት የመጠበቅ ጥበብን ሙላብን። በተለይ በተልኳቸው በጥሪያቸው ምክንያት ብዙ ዋጋ የሚከፍሉ እነዚህ ባሪያዎችህ በኢየሱስ ስም የተባረኩ ይሁኑ።
ስለ ወንጌል ብለው ብዙ ነገር ትተዋል። አምላክ ሆይ እነሆ የልጅ የክርስቶስ ጥሪ አስቀድመው ላንተም ለተሰጣቸው አገልግሎት ምቾታቸውን የተዉ፣ ቤተሰባቸውን የተዉ፣ ገንዘባቸውን የሰዉ፣ ጊዜያቸውን ሁሉ የሰውልን እነዚህ ባሪያዎች የተባረኩ ይሁኑ። ቀሪ ጊዜውን ባርክልን በጌታችን በኢየሱስ ስም ብለህ ስማን። አሜን።